እነዚህ ሶስት መተግበሪያዎች ስልኮ ላይ ካሉ በአስቸኳይ ሊያስወግዷቸው ይገባል። ካልሆነ ግን ከእናንተ እውቅናና ፈቃድ ውጪ የግል መረጃ ስርቆትን ጨምሮ ያልተፈቀዱ የገንዘብ ዝውውሮችን ሊፈጽሙ ይችላሉ። በተለይ የሞባይል ባንኪንግ የሚጠቀሙ ከሆነ አስቸኳይ እርምጃ መውሰድ ይኖርቦታል። ሰሞኑን የኢትዮጵያ ንግድ ባንክ የረቀቁና ያልተፈቀዱ ግብይቶችን የሚፈጽሙ እንዲሁም በስፋት እየተሰራጩ ነው ያላቸውን 3 ጎጂ ናቸው ብሎ የፈረጃቸውን መተግበሪያዎች በተመለከተ በይፋዊ የቴሌግራምና የፌስቡክ ገጹ ላይ አስቸኳይ የጥንቃቄ መልእክት አውጥቷል። እነዚህ መተግበሪያዎች የትኞቹ ናቸው? እንዴትስ ያለኛ ፈቃድ ስልካችን ላይ ሊጫኑ ይችላሉ? እነኚህ ወይም ሌሎች መሰል ጎጂ መተግበሪያዎች ከሚያመጡት ጉዳት እንዴት ራሳችንን መጠበቅ እንችላለን? የሚሉትን ጠቅለል ባለና ለሁሉም ባንኮች በሚሆን መልኩ አዘጋጅተን ይዘንላችሁ ቀርበናል። ሌሎችም ተያያዥ ጠቃሚ መረጃዎችን አካተን ይዘንላችሁ ቀርበናል። አብራችሁን ቆዩ። እንግዲህ እንደ መረጃው ከሆነ የኢትዮጵያ ንግድ ባንክ እጅግ ውስብስብ ረቂቅና አደገኛ የሆኑ ጎጂ መተግበሪያዎች በሚል ከጠቀሳቸው መተግበሪያዎች መካከል የመጀመሪያው ትረስት የተሰኘ አፕ ነው። ይህ መተግበሪያ እንግዲህ ባንኩ በፌስቡክ እና በቴሌግራም ገጹ ላይ እንደገለጸው ይህ መተግበሪያ HTTPS ትረስት አፕሊኬሽን በሚል ማስፈንጠሪያ ወይም ደግሞ ሊንክ አማካኝነት በተለያዩ መንገዶች እየተሰራጨ እንደሆነና ይህን ጎጂ መተግበሪያ ተጠቃሚዎች ስልካቸው ላይ በሚጭኑበት ወቅት የሞባይል ስክሪናቸውን በማየት ወይም ደግሞ በማንበብ እንዲሁም ሙሉ በሙሉ በሚባል ደረጃ ስልካቸውን በመቆጣጠር እንደ የይለፍ ቃል ወይም ፒን የመሳሰሉትን ሚስጥራዊ መረጃዎች በመመንተፍ ከሞባይሉ ባለቤት እውቅና ውጪ በሞባይል ባንኪንግ መተግበሪያም ሊሆን ይችላል ወይም በአጭር ኮድ 889 አገልግሎቶችን በመጠቀም ያልተፈቀዱ ግብይቶችን መፈጸም የሚችል አደገኛ መተግበሪያ እንደሆነ ይፋ አድርጓል ባንኩ። ስለዚህ ይህንን አፕ ስልካችሁ ላይ ካያችሁት ቶሎ ማጥፋት ይጠበቅባችኋል ማለት ነው። አንዳንዴ በርግጥ እነኚህ ሌጂቲሜት ያልሆኑ አፖች ፊት ለፊት ላታገኟቸው ትችላላችሁ፣ ራሳቸውን ሃይድ ስለሚያደርጉ ማለት ነው። ካገኛችሁት ግን ከማጥፋት ወደ ኋላ እንዳትሉ ወይም ደግሞ ማስወገድ ይኖርባችኋል ማለት ነው። ሁለተኛው ባንኩ ጎጂ ነው ብሎ የፈረጀው መተግበሪያ ጉግል ቲቪ ይሰኛል። እንግዲህ ይህንን ከትክክለኛው ጉግል ቲቪ ጋር እንዳታነካኩት። ይሄ ተመሳስሎ የተሰራ ጉግል ቲቪ የተሰኘ አፕ ነው ማለት ነው። እኔ ፌክ ጉግል ቲቪ ብየዋለሁ። ስለዚህ ጉግል ቲቪ የተሰኘ መተግበሪያም እንዲሁ በተለያዩ ሊንኮች እየተዘዋወረ ተጠቃሚዎች ስልካቸው ላይ እየጫኑ ጉዳት እያደረሰባቸው እንደሆነ ደርሼበታለሁ በሚል የኢትዮጵያ ንግድ ባንክ ይፋ አድርጓል። ስለዚህ ይህንን መተግበሪያ በተለያዩ መንገዶች በሚደርሱን ሊንኮች ወይም ደግሞ ማስፈንጠሪያዎች አማካኝነት ስልካችን ላይ ስንጭን እንደ የይለፍ ቃል ወይም ፒን ያሉ ሚስጥራዊ መረጃዎችን በመመንተፍ ከተጠቂው እውቅና ውጪ ወይም ደግሞ ከተጠቃሚው እውቅና ውጪ የሞባይል ባንኪንግ መተግበሪያን በመጠቀም ገንዘብ ማስተላለፍም ሆነ ሪሞት አክሰስ ጭምር ሊያደርግ የሚችል መተግበሪያ እንደሆነ ነው የተገለጸው ማለት ነው። ተጠቃሚዎች ተመሳስለው ከተሰሩ ፌክ አፖች ራሳቸውን እንዲጠብቁ ባንኩ መልእክቱን አስተላልፏል ማለት ነው። አሁንም በድጋሚ እናገረዋለሁ። ጉግል ቲቪ የሚባል ሌጂቲሜት አፕ አለ። ያንን አፕ ተመሳስሎ የተሰራ የጉግል ቲቪ ፌክ አፕ ነው ማለት ነው። በሊንክ እየተዘዋወረ የባንኩን ደንበኞች መረጃም ይሁን ሌሎች ትራንዛክሽኖችን ደንበኞቹ ሳያውቁት እያከናወነ እንደሚገኝ በመግለጽ የጥንቃቄ መልእክት ያስተላለፈው የኢትዮጵያ ንግድ ባንክ ማለት ነው። ስለዚህ እንድታውቁትና አስፈላጊውን እርምጃ እንድትወስዱ እንላለን። ይህ አፕ እንግዲህ ስልካችሁ ላይ ካለ ማስወገድ ወይም ደግሞ እርምጃ መውሰድ ይጠበቅባችኋል ማለት ነው። ሶስተኛው ጎጂ ተብሎ የተፈረጀው መተግበሪያ ኖውን በሚል ስያሜ የሚጠራ ነው። ይሄም ኖውን የተሰኘው መተግበሪያ ተመሳስሎ የተሰራ መተግበሪያ እንደሆነ ነው የሚሰማኝ። ኖውን የሚባል ለአይኦኤስ ብቻ የሚሰራ የዴቲንግ አፕ አለ። ከዛ ጋር ተመሳስሎ የተሰራ መተግበሪያ ሊሆን ይችላል ብዬ አስባለሁ። እንደ መረጃው ከሆነ ይህ መተግበሪያ ከሌሎች ለየት የሚያደርገው አንዴ ስልካችን ላይ ከተጫነና አስፈላጊ ፍቃድ ካገኘ ሙሉ በሙሉ ስልካችንን በመቆጣጠር ኢንስቶሊንግ አፕዴት የሚል መልእክት ብቻ በጥቁር ስክሪን የሚያሳይ እንደሆነ ነው የተገለጸው ማለት ነው። ይህንን መተግበሪያ ለማጥፋት ተጠቃሚዎች እንግዲህ የግዴታ በሴፍ ሞድ በኩል መግባት ይኖርባቸዋል ማለት ነው። ሌላው ለየት የሚያደርገው ይህንኑ መተግበሪያ ከፍተኛ የሆነ የኔትወርክ አጠቃቀም ሲኖረው እምነት ለመገንባትና ተጠቃሚዎችን ለማታለል ጉግል ፕሌይ ስቶር የሚመስል ሐሰተኛ ገጽ በመፍጠር ተጠቃሚዎችን የማሳመን ስራ ይሰራል ሲል ነው ባንኩ የጠቀሰው
ይፋዊ የፌስቡክ እና የቴሌግራም ገጹ ላይ ማለት ነው። በዋነኝነት ደግሞ ይህ ኖውን የተሰኘው መተግበሪያ ከተጠቃሚው እውቅና ውጪ ገንዘብ ያስተላልፋል ሲል ነው ባንኩ የጥንቃቄ መልእክቱን ያስተላለፈው ማለት ነው። ስለዚህ ይሄንን አውቃችሁ ኖውን የተሰኘና እናንተ ያልጫናችሁት መተግበሪያ ካለ ሪሙቭ ማድረግ ወይም ደግሞ ዲሴብል ማድረግ ይጠበቅባችኋል ማለት ነው። በመሆኑም ይህንን የጥንቃቄ መልእክት በአግባቡ በመገንዘብ ራሳችሁን፣ ቤተሰባችሁንና በዙሪያችሁ ያሉ ሰዎችን ሊደርሱ ከሚችሉ ጥቃቶች እንድትጠብቁ ጥሪያችንን እናቀርባለን ሲል ነው የኢትዮጵያ ንግድ ባንክ የጥንቃቄ መልእክቱን ያስተላለፈው ማለት ነው። እስኪ አሁን ደግሞ ለመሰል የማጭበርበሪያ ስልቶች ተጋላጭ እንዳንሆንና ጥብቅ የሆነ የደህንነት ፍተሻ ሳይደረግላቸው ተመሳስለው ከሚሰሩ አፖች በምን መልኩ መጠንቀቅ እንደምንችል የተወሰኑ ነጥቦችን አንስተን ለሁሉም ባንኮች በሚሆን መልኩ አብረን እንመልከት። የመጀመሪያው እንግዲህ በቴሌግራም፣ በዋትስአፕ፣ በፌስቡክ፣ በኢሜይል እና በሌሎችም አማራጮች ከምናውቃቸው ሰዎችም ይሁን ከማናውቃቸው ሰዎችም ይሁን የሚላኩልንን ሊንኮች ወይም ማስፈንጠሪያዎች ከመክፈታችን በፊት ሁለቴ ማሰብ ያስፈልገናል ማለት ነው። አንዳንዴ ሰዎች የቅርብ ሰዎቻችንም ሆነው ሊንኩ ሲላክላቸው ጠቃሚ እየመሰላቸው ፎርዋርድ ሊያደርጉልን ይችላሉ። ያኔ የምናውቀው ሰው ነው የላከልን ብለን ሊንኩን ስንከፍት ችግር ውስጥ ሊያስገባን ይችላል ወይም ያልፈለግነውን ነገር ሊያከናውን ይችላል ማለት ነው። ስለዚህ ሊንክ ብቻ አይደለም አታችመንትም ከመክፈት መቆጠብ ይኖርባችኋል ማለት ነው። ሁለተኛው ካልታመኑ ምንጮች መተግበሪያዎችን አውርደን ወይም ደግሞ ዳውንሎድ አድርገን ስልካችን ላይ ከመጫን መቆጠብ ይኖርብናል። ለስልካችን አፕ የሚያስፈልገን ከሆነ ከታወቁ አፕ ስቶሮች ላይ ብቻ ዳውንሎድ አድርገን መጫን ይኖርብናል። ለምሳሌ ከፕሌይ ስቶር፣ ከአፕ ስቶር፣ ከሳምሰንግ ጋላክሲ ስቶር፣ ከሁዋዌ አፕ ጋለሪ እና ከሌሎችም ታዋቂና ጥብቅ የደህንነት ፍተሻዎች ከሚደረጉላቸው ይፋዊ መተግበሪያ ማከማቻዎች ብቻ አፖችን መጫን ይኖርብናል ማለት ነው። ስለዚህ ጥንቃቄ ማድረግ ይኖርብናል። ሶስተኛው ለሁሉም የሞባይል ባንኪንግ መተግበሪያዎቻችሁ ለንግድ ባንክ ብቻ ሳይሆን ለአቢሲኒያ ብቻ ሳይሆን ለሁሉም የባንክ መተግበሪያዎቻችሁ ከፒን ባለፈ የሁለት ደረጃ ማረጋገጫ ወይም ቱ ፋክተር ኦተንቲኬሽን አሊያም ቱ ስቴፕ ቬሪፊኬሽን መጠቀም ይኖርባችኋል ማለት ነው። ፒን ብቻ የምትጠቀሙ ከሆነ በአንድ አጋጣሚ ፒናችሁ ከተገኘ ለችግር ልትጋለጡ ትችላላችሁ ማለት ነው። ስለዚህ ለእያንዳንዱ የሞባይል ባንኪንግ መተግበሪያዎቻችሁ ቱ ፋክተር ኦተንቲኬሽን ወይም ደግሞ ቱ ስቴፕ ቬሪፊኬሽን መጠቀም ይኖርባችኋል ማለት ነው። ሌላው አራተኛው ፈልገን የምንጭናቸው መተግበሪያዎች የሚጠይቁትን ፍቃድ አስፈላጊ ሆኖ ሲገኝ ብቻ መፍቀድ ነው የሚጠበቅብን። የሚያስፈልጋቸውን ፍቃድ ብቻ ነው መስጠት የሚጠበቅብን። ፍቃዱን አንዴ ከሰጠን ፐርሚሽኑን አንዴ ከሰጠንም በኋላ አልፎ አልፎ መለስ ብለን ሴቲንግ ላይ ገብተን የተለያዩ አፖች ምን አይነት ፍቃድ እንደወሰዱ ወይም ደግሞ ምን አይነት ፐርሚሽን እንዳላቸውም መለስ ብለን ቃኝተን አላስፈላጊ ፐርሚሽን የወሰዱ መተግበሪያዎች ካሉ ማስቆም ይኖርብናል ማለት ነው። ሌላው የባንክ የግብይት ታሪክን ወይም ደግሞ ትራንዛክሽን ሂስትሪን ወጪ ገቢን ሜሴጅ እንዲደርሰን ብናደርግ ጥሩ ነው። ካልሆነ ደግሞ አፑ ላይም ቢሆን ገብተን ወጪ ገቢውን ያለውን ትራንዛክሽን መመልከት ችግር እንኳን ቢኖር ቶሎ እርምጃ ለመውሰድ ያስችለናል ነው የተባለው። ስለዚህ ይህንን መገንዘብ ያስፈልጋል። ሌላኛው ከሞባይል ባንኪንግ አገልግሎት ጋር በተያያዘ በስልክ ተደውሎ የሚሰጥ ምንም አይነት አሰራር እንደሌለ ወይም ምንም አይነት የአሰራር ሂደት እንደሌለ የተለያዩ ባንኮች ብዙ ጊዜ ሲገልጹ ይስተዋላል። ስለዚህ ይህንን በመረዳት የሞባይል ባንኪንግ ተጠቃሚ ከሆናችሁ ከሞባይል ባንኪንግ ጋር በተያያዘ ባንኮች ደውለው የሚሰጡት አገልግሎት እንደሌለ ማወቅ ይጠበቅባቸዋል። በተለያየ ጊዜ መረጃ ሰጥተዋል ይህን በተመለከተ። ስለዚህ አጭበርባሪዎች ደውለው የሆኑ ኮዶችን ነክታችሁ ገንዘብ እንድታስተላልፉላቸው ሊያደርጉ ስለሚችሉ መጠንቀቅ ይኖርባቸዋል ማለት ነው። ሌላኛው በጣም ብዙ ሰዎች የሚሸወዱበት ወደ ስልካችን የሚላኩ የአንድ ጊዜ የይለፍ ቃሎች ወይም ደግሞ ኦቲፒ በፍጹም አሳልፈን መስጠት የለብንም። አንዳንድ ጊዜ ሰዎች የኛን ስልክ ቁጥር ተጠቅመው ፋይዳ ቁጥራችንን ተጠቅመው ኢሜይላችንን ተጠቅመው የሆነ ነገር ማድረግ ሲፈልጉ ማረጋገጫ ይጠይቃቸዋል። ማረጋገጫው ደግሞ ለኛ ነው የሚመጣው መጀመሪያ እርግጠኛ መሆን ስላለበት ማለት ነው። ያ ማረጋገጫ በስልክ ሊደርሰን ይችላል፣ በኢሜይል ሊደርሰን ይችላል፣ በተለያዩ መንገዶች ሊደርሰን ይችላል። ያንን ማረጋገጫ ወዲያውኑ ደውለው እንደዚህ ስለሆነ ወደ እናንተ የተላከ ኮድ ስላለ ላኩልን ሊሉ ይችላሉ። ያኔ ነቄ መሆን አለባችሁ። በፍጹም ወደ እናንተ የተላከ ኮድ መስጠት የለባችሁም። ጥንቃቄ ማድረግ ይኖርባችኋል ማለት ነው። ኮዱን ከሰጣችሁ ሞተ ነገሩ። ኮዱን ከሰጣችሁ ኢሜይልም ከሆነ የኢሜይል ፓስወርዳችሁ ተቀይሮ ሁሉ ነገር ከጨዋታ ውጪ ልትሆኑ ትችላላችሁ። ቴሌግራምም ከሆነ ቴሌግራማችሁ በሌላ ስልክ ኮንፊገር ተደርጎ ከጨዋታ ውጪ ልትሆኑ ትችላላችሁ። ብዙ ሰዎች ጋርም እንዲሁ አጋጥሟል። ስለዚህ ወደ እናንተ የተላከ የዋን ታይም ፓስወርድ ኦቲፒ ለሌሎች ሰዎች
በምንም መልኩ አሳልፋችሁ መስጠት የለባችሁ። ሌላኛው ብዙ ሰዎች ብዙም ትኩረት የማይሰጡት ነገር የሞባይል ባንኪንግ የሚሆን የኢንተርኔት ባንኪንግ ስንጠቀም በራሳችን ዳታ ቢሆን ይመከራል። ካልሆነ ከቤታችን የራሳችንን ዋይፋይ ተጠቅመን ብናደርግ ጥሩ ነው። ፐብሊክ ዋይፋይ ተጠቅመን ኢንተርኔት ካፌ ተጠቅመን የሞባይል ባንኪንግ ትራንዛክሽን የምናካሄድ ከሆነ ዲጂታል ባንኪንግ ትራንዛክሽን የምናካሄድ ከሆነ ለአጭበርባሪዎች ጥቃት ልንጋለጥ እንችላለን ማለት ነው። ፐብሊክ ዋይፋይ ላይ ብዙ ተጠቃሚዎች ስላሉ ኢንተርሴፕት የመደረግ እድሉ ከፍ ያለ በመሆኑ ጥንቃቄ ማድረግ ይኖርብናል ማለት ነው። በተለይ የኢንተርኔት ካፌ ኮምፒውተሮችን ተጠቅማችሁ ኢንተርኔት ባንኪንግ የምታደርጉ ከሆነ ሴፍ አይደላችሁም። ይሄን ጥንቃቄ ማድረግ ይኖርባችኋል። ስለዚህ እነኚህን የጥንቃቄ መረጃዎች በመያዝ ራሳችሁን ከአጭበርባሪዎች እንድትጠብቁ እንላለን። ይህ መረጃ ይጠቅማችኋል ብለን እናስባለን። ቻናሉን ሰብስክራይብ፣ ቪዲዮውን ሼር በማድረግ መሰል ጠቃሚ መረጃዎችን ታገኛላችሁ። እናመሰግናለን።